ተመልሰናል አድማጮቻችን አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፕሮግራሙ ፉትቦል ካፌ ነው። ከኛ ጋር እየቆያችሁ ስለሆነ እጅግ ነው እናመሰግነው። ትናንትና ምሽት በኤምሬትስ የተደረገውን ጨዋታ እናንሳ። አርሰናል ከፓላስ ያደረገውን ጨዋታ 2-0 አጠናቀዋል። በፓላስ በኩል ማቲታ ያስቆጠረው ግብ አስደናቂ ነበር። ደግሞ የአርሰናል ተከላካዮች አሁን በተለይ ሳሊባ ኪቪዮር ሲፈራ ሳሊባ አንዳንድ ስህተቶችን እየሰራ ነው የሚገኘውና እንመልከተው ይህንን ጉዳይ። እና ዴክላን ራይስ እየተመለከት ነው ድካም እንዳለባቸው ለሻምፒየንስ ሊጉ ጥሩ ምልክት አይመስልም። ግን ደግሞ ሲቲ ጥሩ የሚጓዝ ከሆነ ምናልባት አርሰናል ሁለተኛነቱ ራሱ ሊያሰጋው የሚችልበት እድል አለ። ምክንያቱም በጣም ብዙ የተራረቀ የነጥብ ልዩነት አይደለም ያላቸው በሁለቱ ክለቦች መካከል። ይህንን ጉዳይ እንመልከተው። ያው ሊቨርፑል ሻምፒዮን አልሆነም፣ ሌላ ግን የሚፈጥረው ያን ያህል ልዩነት ያለ አይመስልም ጨዋታው። ሊቨርፑል ትላንትና ሳይጫወት ጨዋታ ሳያደርግ የፕሪሚየር ሊግ ሻምፒዮን መሆኑ ሊረጋገጥ ይችል ነበር፣ አርሰናል በክሪስታል ፓላስ ይሸነፍ ስለነበር። ስለዚህ ጨዋታውን በትኩረት ያዩት የአርሰናል ደጋፊዎች ብቻ ሳይሆን የሊቨርፑል ደጋፊዎችም ናቸው። ግን ማይክል ኦዌን ጨዋታ ካለቀ በኋላ አንድ ነገር ሲናገር እየሰማሁት የሊቨርፑል ደጋፊዎች በእንደዚህ አይነት ሁኔታ ሳይጫወቱ ዋንጫ ከሚወስዱ ይልቅ ቶተንሃምን አሸንፈው በአንፊልድ ወይም ካልተሸነፉ አቻ ሊቨርፑልን ሻምፒዮን ያደርገዋል አሁን እና በራሳቸው ሜዳ ቶተንሃምን አሸንፈው ሰለብሬት ቢያደርጉ የሚመርጡ ይመስለኛል። እና በቶሎ ሻምፒዮን መሆን ቢፈልጉም ግን በአንፊልድ ደግሞ የረጅም ጊዜ ጥማት አለ። ያለፈውንም የፕሪሚየር ሊግ ድል ሲያሳኩ በደጋፊዎቻቸው ታጅበው አልነበርም። ያ የሆነላቸው የኮቪድ ወቅት ስለነበር። ግን ትላንትና በእርግጥ ሊቨርፑል ሻምፒዮን ሊሆን የሚችልበት ምሽት ስለነበር የሆነ ኤክስፔክቴሽን ነበረ በሌሎችም በተለይ በሊቨርፑል ደጋፊዎች በኩል። ጨዋታ 2-2 ነው ያለቀው። ያው ብዙ ትርጉም ያለው ጨዋታ አይደለም፣ ብዙ የምናወራበትም ጨዋታ አይደለም በእርግጥ ምክንያቱም የሲዝኑ መጨረሻ አካባቢ ያለ ነው። ከሞላ ጎደል አርሰናል የቻምፒየንስ ሊግ ቦታውን አረጋግጧል። በቻምፒየንስ ሊግ እንደሚሳተፍ የተረጋገጠ ነው። የሚያጣው ነገር ብዙ ነገር የለም። በእርግጥ ሚኬል አርቴታ በተከላካይ መስመሩ በተለይ የሚቀጥለው ሳምንት ሮብ ጨዋታው ሲደረግ ከፔዤ ጋር የሚጫወቱትን 4 ተጫዋቾች ነው አንድ ላይ ያሰለፈው። ማይልስ ሉዊስ ስኬሊን፣ ያኮብ ኪቪዮርን ያው ጋብሪኤል ስለሌለ፣ ዊሊያም ሳሊባን፣ ዩሬን ቲምበርን ከኋላ ዳቪድ ራያን፣ አራቱም ያንን ጨዋታ የሚጀምሩ ተጫዋቾች ናቸው። 2-2 ነው ያለቀው ጨዋታው እና በተለይ ሁለቱ ጎሎች የተቆጠሩበት መንገድና በአርሰናል በዚህ ውድድር ዘመን ያልታየ የመከላከል ድክመት ትላንት መታየቱ ትኩረታቸው የትላንትናው ጨዋታ ላይ እንዳልነበር የሚያሳይ ነው። አሁን ሳሊባ ያንን ስህተት ስለሰራ ልክ ነው ርዕስ ነው። ምክንያቱም ከሳምንት አስቀድሞ በቤርናቤው ተመሳሳይ ስህተት ሰርቷል። እኔ ሳሊባ ራሱ ሲናገር ከሰማሽ ቃለ ምልልስ ሲሰጥ በጣም የተሟላ ተከላካይ ነው አይደል? ብዙ ግልጽ ድክመት አታይበትም። እንደ ማንኛውም ተከላካይ የሚሳሳትበት ወቅት ይኖራል። ግን አሁን በዚህ ሰዓት 3-4 የዓለም ምርጥ ተከላካዮች በተጠቅሺ ከሚጠቀሱት መካከል አንደኛው ነው። ግን አንድ ቃለ ምልልሱ ላይ ሲናገር ምን ሰማሁት? ምንድነው ማሻሻል የምትፈልገው የበለጠ የተሟላ ለመሆን ተብሎ ሲጠየቅ ኮንሰንትሬሽን ነው ያለው። አሁን እየተሳሳተ ባለፈው እሱ ብቻ አይደለም ጥፋተኛ የነበረው፣ ራያም ያ ፓስ ትክክል አልነበረም በማድሪዱ ጨዋታ ላይ ቪኒ ያስቆጠረው ጎል ማለት ነው። ትላንትና ግን የሱ ስህተት ነው። ለኦደጋርድ ነው ኳሱን ለመስጠት ሞክሮ የነበረው። ኦደጋርድ ፕሬሸር ውስጥ ነበር። ኦደጋርድ ራሱ ለራያ ስጥ እያለ ነበር ይጠቁመው የነበረው። ከዛ ማቴታ ኳሱን አገኘው፣ ራያ ደግሞ ወጥቷል ከጎሉ። የወጣው እንደዛ ነው ኮች የተደረገው። ምክንያቱም አርሰናል ከኋላ ቢልድ እያደረገ ሊወጣ ሲሞክር ተጨማሪ የቢልድ አፕ አንግል እንዲፈጠር ስለሚፈለግ ራያ የጎሉ ሴንተር ላይ ቆመ። የራያ ስህተት ይመስላል እንደዚሁ ጎሉን ብቻ ካየሹ ማለት ከሳሊባ ስህተት ባሻገር ራያም ጎል ውስጥ አልነበረም። ግን አርሰናል ቢልድ እያደረገ ነው ከኋላ ይወጣል። ለመጀመሪያ ጊዜ የትናንትናውን ጨዋታ ብዙ ጊዜ ወጥቷል። ግን ይሄ ከሳሊባ አንዳንድ ድክመቶች መካከል አንደኛው ነው። ራሱ የተናገረው ማለት ነው የኮንሰንትሬሽን ችግር አለበት። ምንም ጫና ውስጥ አልነበረም እኮ አሁን እንትን እንዳልል ይሄ መበርገግ እንዳልለው የሚያስበረግገው ነገር የለም። በቀደም ማድሪድን 4-0 እየመሩ እኮ ነው የተሰራው። ፕሬሸር ውስጥ አልነበረም። ትላንትና 2-1 እየመሩ ነው። በውድድር ዘመኑ አጠቃላይ ጉዞ ላይ ለውጥ የሚያመጣ ጨዋታ አልነበረም። ግን አንዳንድ እንደዚህ የትኩረት ማጣት ችግሮች አልፎ አልፎ ያጋጥሙታል። ይሄንን ራሱ ምን ያለው የበለጠ ፎከስድ መሆን አለብኝ አርቴታም ይነግረኛል ብሏል። ደግሞ በሁል ጊዜም በትኩረትህ ጫፍ ላይ መሆን አለበት። ማቴታ ተቀይሮ ገባ። በጣም ግሩም ሲዝን እያሳለፈ ያለ ተጫዋች ነው። ያ ጥቃት ቢደርስበትም ምክንያቱም ፋውል ብቻ አይደለም ያ
አሁን ትልቅ እንደዚህ ጭምብል አድርጎ በተለይ አንደኛው ከባድ ጉዳት የደረሰበት የጆሮ የተቆረጠው ጆሮ ምናምንን ሁሉ ሸፍኖ ነው የሚገባው። ትላንትና ኤዲን ኬቲያ ነበር ጨዋታውን የጀመረው የቀድሞ አርሰናል ተጫዋች። ትላንትና ግን እሱ ነው የጀመረው። ኦሊቨር ግራስነር የፕሪሚየር ሊግ አሰልጣኝ ሆነው ወደ ፓላስ ከመጡበት ጊዜ ጀምሮ ከሱ የበለጠ ጎሎች ያስቆጠሩት አሌክሳንደር ኢሳክ፣ ኤርሊንግ ሃላንድ፣ ሞሐመድ ሳላ ብቻ ናቸው። ዦን ፊሊፕ ማቴታ 22 ጎል አስቆጥሯል እሱ። ሌሎቹ 32፣ 31፣ 30 ጎል ነው ያስቆጠሩት። ለዚህ ነው ሰሞኑን ማንቸስተር ዩናይትድ ሲባል ሰምተሻል አይደል? ዦን ፊሊፕ ማቴታ ሲባል ኦኬ በጀርመን ስኬታማ አልነበረም፣ በቪየራ ጊዜም ብዙ እየተሰለፈ አልነበረም ምናምን፣ ግን የሚገርም ጊዜ ላይ ያለ ተጫዋች ነው እና ይሄ የአርሰናልን ምሽት ያብራራዋል ብዬ አምናለሁ። ትላንትና የነበረው የሳሊባ ድግ ምክንያቱም ራያስ በጣም ትክክል አልነበርም። በብዙ አጋጣሚዎች የተሳሳቱ ፓሶች ይሰጣል። ይሄ የሚደነቅበት ነገር ክሮሶች መያዝና የባላጋራ ቡድን የማዕዘን ምቶች ወይ ቅጣት ምቶች ወደ ሳጥን ሲያሻግር በቁመቱ አጠር ቢልም 100 ሜትር ከ83 ብቻ ቢሆንም ይሄ የሀይ ቦል ክሌም የሚባለው አለ አይደል? ይወጣ ኳስ ይይዛል ምናምን። ትላንትና እድለኛ ነበር በቆሙ ኳሶች ጎል ስላልተቆጠረበት። በብዙ የአርሰናል ተጫዋቾች ላይ የፎከስ የኮንሰንትሬሽን ችግር ነው። ቀልባቸው የትላንትናው ጨዋታ ላይ አልነበርም። በእርግጥ ፔዥም ከትላንት በስቲያ ከኖንት ጋር ተጫዋቱ 1-1 ነው የተለያየው። ምሳሌ ለኪፕ ለክቫራትስኬሊያ 3-10 ነው የሰጠው። በቻምፒየንስ ሊግ ይሄ ልክ እንደ አርሰናል በፕሪሚየር ሊጉ ብዙ የምታመጪው ለውጥ ከሌለ፣ ለሻምፒዮነት እድል ከሌለ፣ ስፍራን የመቀማት ስጋቱም አነስተኛ ሲሆን ትኩረት በሙሉ በሚቀጥለው ሳምንት ስለሚደረገው ጨዋታ ማሰብ ላይ ይሆናል። ምናልባት እሱ ሊሆን ይችላል ትልቁ ችግር። በፍጹም ቀልባቸው ብዙዎቹ ተጫዋቾች ሜዳ ውስጥ አልነበረም ማለት ይቻላል። የመጀመሪያው ጨዋታው እንደተጀመረ ነው አርሰናል ጎል ያስቆጠረው በያኩብ ኪቪዎር አማካይነት። በ3 ደቂቃ ውስጥ እየመሩ ነበር። እዛ ላይ ተጨማሪ ጎሎች አስቆጥረው ያንን መሪነት ካፒታላይዝ ማድረግ የበለጠ ማስፋት የሚችሉበት እድል ነበራቸው። ተመሳሳይ አርጀንሲም አልነበር። ግን ፓላስ በባክ ፋይፍ ነው የሚጫወተው። እኔ በኋላ ጎል ቢያስቆጥርም ሊያንድሮ ትሮሳር ያን የሜሪኖን ወይም የሀቨትስን በተለይ እንደዚህ በሎ ብሎክ በ5 ተከላካይ የሚጫወት ቡድን ሲሆን የባላጋራ ቡድን ያንን ፕሬዘንስ የሚሰጥ ሌላ ተጫዋች ያስፈልግ ነበር። ያ አይነት ተጫዋች የላቸው። ሜሪኖ ስኳድ ውስጥም አልነበርም። ከጨዋታው በፊት በሰጠው የሚዲያ ብሪፊንግ እንደተናገረው ከኤፕስዊች ጨዋታ በኋላ እንዲህ ነው ብሎ ጉዳታቸውን አልተናገረም። ግን they had some issues የሆኑ ለጨዋታው ማያደርሳቸው ዝግጁ ማያደርጋቸው መጠነኛ ችግር ገጥሟቸዋል። ይሄ አይነት ጉዳት ገጠማቸው ብሎ አልተናገረም። ሜሪኖ በጣም ያስፈልጋቸዋል። የሚቀጥለው ሳምንት ደግሞ የፓርታይ ስለማይሰለፍ እና ትሮሳር አጥቂ ሆኖ መጫወቱ ስለማይቀር በጊዜ ግን ጎል አስቆጠሩ። እንደተለመደው ከቆመ ኳስ የኤንኬቲያም ችግር ነው። የክሪስታል ፓላስ የቆመ ኳስ የመከላከል ድክመት ፍንትው ብሎ የታየበት ዴት የኦርጋናይዜሽን ችግር ብዙ አናይባቸው። ማርክ ጌሂ፣ ማግዛንስ ለክሮዋ አይነት በጣም ጥሩ ጥሩ ተከላካዮች ያሉት ነው። ብቻውን ነጻ ሆኖ ነው የገጨው ገና 3 ደቂቃ ብቻ እንደሆነ። ከዚያ በኋላ ግን የተሻለው ቡድን ክሪስታል ፓላስ ነው የነበረው። አርሰናል ፖሴሽን ነበረው ብዙ፣ ግን ምንም አደገኝነት አልነበረውም፣ ፔኔትሬሽን አልነበረውም። ሚኬል አርቴታም ከጨዋታው በኋላ አንስቶታል። ጎል የምናስቆጥር አይመስልም ነበር ያንን ሁሉ የኳስ ቁጥጥር መጠን ብንይዝም አለ። ጎሉ ሲቆጠር ግን የአንድ ግለሰብ ስህተት ሳይሆን ኤቤሪቼዜ በጣም ጥሩ ተጫዋች ነው። ከሳጥን ውጭ ጎሎች ማስቆጠር የሚችል ተጫዋች ነው እና በልምምድ ሜዳ ላይ የሰሩበት የቆመ ኳስ ፓተርን እንደሆነ ግልጽ ነው። ማንም ማርክ አላደረገውም። ልክ ግሩም ቮሊ ነው ሲያስቆጥር። የአርሰናል አካዳሚ ልጅ ነበር። በ13 ዓመቱ ነው አርሰናል የለቀቀው ይህንን ተጫዋች። ስለዚህ ያደገበት ክለብ ነው ለተወሰኑ ዓመታት። ኤቤሪቼዜ ከፕሪሚየር ሊግ ምርጥ ፕሌይሜከሮች መካከል አንደኛው ነው። ክርክር አለ። ለግላስነር ቡድን ሲስተም በጣም የተመቸ ተጫዋች ነው ወይ አይደለም የሚል ክርክር አለ። ግን ለምሳሌ ሲቲ ሳይቀር ባለፈው ክረምት እንደ ረጅም ጊዜ ኬቨን ደ ብሮይነ ተተኪ ሁሉ የሚቆጥረው ተጫዋች ነው። ነጻ ቦታ ላይ ሆኖ ነው ኳሱን የመታው። ግብ ጠባቂው ማዳን አልቻለም። እረፍት ከመውጣታቸው በፊት ግን መምራት ይችለው ነበር በሊያንድሮ ትሮሳር አማካኝነት። ለመጀመሪያ ጊዜ የሆነ የአርሰናል ተጫዋች በድፍረት ኢኒሼቲቭ ሲወስድ አየ። የመጀመሪያ አጋማሽ ከዛ ጎል በስተቀር ዩሪያን ቲምበር ኳሱን በቃ በዲተርሚኔሽን ወደፊት ሄዶ ነው ለትሮሳር ጎሉን የሰጠው። ጥሩ ነው የጨረሰው። ዲፍሌክሽን ነበረው ግን በጠባብ ቦታ 2 ተጫዋቾችን ከጥቅም ውጪ በዛ ቅጽበት ያደረገበት ጎሉን በግራ እግሩ የጨረሰበት መንገድ ድንቅ ነው። ምናልባት ከምሽቱ የአርሰናል ፖዚቲቮች መካከል አንደኛው የትሮሳር ጥሩ ፎርም ላይ መገኘት ነው። ምክንያቱም አሁን ባለፉት 4 የፕሪሚየር ሊግ ጨዋታዎች 4 ጎል አስቆጥሯል። ከዛ በፊት በነበሩት 31 የፕሪሚየር ሊግ ጨዋታዎች 4 ጎል ነበር ያስቆጠረው። ስለዚህ አሁን ልክ ባለፈው የውድድር ዘመኑ እያበቃ በነበረበት ጊዜ ጎሎች ማስቆጠር እንደጀመረው አሁንም በጥሩ ፎርም ላይ ነው ያለው። ምክንያቱም የሚቀጥለው ሳምንት ላይ በፓርቲ ያለመኖር ምክንያት ሽግሽግ መደረጉ ስለማይቀር ሌላ ሀሳብ ካላመጣ በስተቀር በቀደም በኤፕስዊች ጨዋታ እንዳየ ነው
ሚካኤል ሜሪኖ ከኦዴጋርድ እና ከዴክላን ራይስ ጋር ራይስ 6 ቁጥር ሆኖ አማካይ ሆኖ መጫወቱ አይቀርም። ያ ይሆናል ማለት ትሮሳር ጨዋታውን ይጀምራል ማለት ነው። የባለፈው የፓሪስ ጨዋታ ላይ ኤምሬትስ ላይ 2-0 ሲያሸንፍ በጣም ጥሩ ነበር፣ ለሀቨት የሰጠውን ድንቅ ክሮስ ጨምሮ ማለት ነው። ስለዚህ ጥሩ እየተጫወተ ያለ ተጫዋች መሆኑ እና ጥሩ የጎል ማስቆጠር ፎርሙ ላይ ያለ ተጫዋች መሆኑ ጥሩ ነው። ግን እንዳነሳሁት ነው ትኩረታቸው ልክ አይደለም፣ የጨዋታው ቴምፖ ልክ አይደለም። በጣም ዝግ ባለ ፍጥነት ነው የሚጫወቱት፣ እንደ ግዴታ በቃ ነው የተጫወቱት። እና ደስተኛ አይደለሁም ማለት በውጤቱም በቡድናችን ፐርፎርማንስም ደስተኛ አይደለሁም ብሏል ጨዋታው ካለቀ በኋላ። እንዳልኩት ብዙ አደጋ የሚያመጣ አይደለም፣ ግን ክሪስታል ፓላስ 2.2 ኤክስጂ ነው ያስመዘገበው። ወደ አርሰናል ሜዳ ሄዱ 15 ሙከራ ነው ያደረገው። በዚህ ዓመት አርሰናል ከዚህ የበለጠ ኤክስጂ የተመዘገበበት ከሲቲ ጋር ለ45 ደቂቃ በ10 ተጫዋች ተጫውተው 2-2 በተለያየበት ጨዋታ ነው። የሲዝኑ ሁለተኛው መጥፎ ኤክስፔክትድ ጎልስ አጌንስት በሚባል የተጋጣሚ ቡድን በፈጠረው እድል ማለት ነው። እና አንደኛው በጎ ነገር ከተባለ የትሮሳር እንደገና ጎል ያስቆጠረ መቀጠል፣ የተጨማሪ ተጫዋች ጉዳት አለመኖር ትላንትና ከወሳኝ የቻምፒየንስ ሊግ ጨዋታ በፊት። ከዚያ በስተቀር ግን በፍጹም ጥሩ ፐርፎርማንስ አልነበረም። በእርግጥ አቻ በመውጣቱ ትላንት ባለመሸነፉ ሊቨርፑል አሁንም በድጋሚ ሻምፒዮን ለመሆን በትንሹ 1 ነጥብ ያስፈልገዋል። ግን የውድድር ዘመኑ አንደኛው የአርሰናል ችግር እየመሩ አቻ አሁን ትላንትና አንዴ 1-0 አንዴ 2-1 እየመራ 2-2 ነው የተለያየው። በዚህ ዓመት በፕሪሚየር ሊግ አርሰናል 9 ጨዋታዎች ላይ እየመራ አቻ ተለያይቷል። ትላንትና 9ኛው ጨዋታ። በሲዝኑ 13 ጨዋታ ነው አቻ የተለያየው። 13 ጨዋታ ኤቨርተን ብቻ ነው ከአርሰናል የበለጠ በዚህ የውድድር ዘመን አቻ። ብዙ አልተሸነፈ፣ 3 ጨዋታ ነው የተሸነፈው፣ ግን በጣም ብዙ አቻ ነበረበት እና ይሄ ደግሞ ትልቅ ልዩነት አምጥቷል። ብዙ ጨዋታዎች ላይ እየመራ አቻ ተለያይቷል እና ጥሩ ምሽት አልነበረም፣ ግን መጥፎ ምሽትም አይደለም። ያው ፔዤ በቀደም ተመሳሳይ ሁኔታ ውስጥ ነበር። የተጫዋቾቹ ትኩረት በሙሉ ቅዳሜ ላይ ማነው የሚቀጥለው ረቡዕ ላይ የሚደረገው የቻምፒየንስ ሊግ ጨዋታ ላይ እየነበረ ነው። ግን ደግሞ ኪቪዮር በድጋሚ አንዳንድ ጊዜ ከኳስ ጋር አለመረጋጋት ቢስተዋልበትም ጎል አስቆጥሯል። ጥሩ እየተጫወተ ነው። እሱ አንድ በጎ ነገር ነው። እንዳልኩት ትሮሳል ጎል አስቆጥሯል። ግን የትላንትና ያየሁት የታየውን የመከላከል ድክመት ከዚህ ፔዤ ጋር የሚደግሙት ከሆነ አደገኛ ነው። አይደግሙትም፣ ኦፍኮርስ ትኩረታቸው ሌላ ነው የሚሆነው። ግን አሳሳቢ ነበር። አሰልጣኙን የሚያሳስበው ይመስለኛል አንዳንድ ቡድኑ ላይ ያየው ባህሪ። ትናንትና ምሽት የተደረጉ ጨዋታዎች ለመመልከት ነው የሞከርነው። አድማጮቻችን የነበረን ቆይታም ይሄንን ይመስል ነበረ። ሽርጉድ ኮንሰርትና ካቦድ ኮመርሻል አጋራችን ነው እስካሁን ድረስ ዘልቀዋል። ሌሎች ፕሮግራሞች ደግሞ ከአራዳ ኤፍ ኤም 95.1 ወደ እናንተ መልሳቸውን ይቀጥላሉ። መልካም ጊዜ ይሆንላችሁ።